ሰላም እንዴት ናችሁ እየተወደዳችሁና እየተከበራችሁ ውድ የሆናችሁ ቤተሰቦቼ እንደምን አላችሁ ሁሉ ሰላም እኛ ጋር ሁሉ ሰላም ነው ፈጣሪ የተመሰገነ ይሁን እናንተ ጋር እንዴት ነው ሁሉ አማን በያላችሁበት ሰላማችሁ በዝት ይበል ዛሬም እንደተለመደው በሌላ ቪዲዮ ይኸው ካች ብያለሁ እንግዲህ እንደተለመደው እኛም መናገራችን አናቆምም እነሱም ድራማቸውን መስራት አያቆሙም ማለት ነው ስለዚህ ዛሬም እንደተለመደው ያለ መግባባት የሆነውን ድራማቸውን ይዘው መጥተዋል እንበል እንግዲህ ሌላ ምንም አንልም ስለዚህ ሃይሚና ብሩኬ ዛሬም ሊግባቡ አልቻሉም ሶሲ እኔ ባንቺ ጉዳይ አንቺ በተናገርሽው ጉዳይ ጓደኛዬ ጋር ተጣልቻለሁ ስለዚህ አስታርቂኝ እያለቻት ነው ሶሲን ትላንትና እንደነገርኳችሁ የዳኒ ሮስት ፍቅረኛ እንደሆነች እሷም ተናግራለች እኛም ብዙ ጊዜ ደጋግመን ተናግረናል ማለት ነው አንቺ በዛም ትላንትና ታስታውሳላችሁ ለሶሲ ለሃይሚ የላከችው ቴክስት ነበር ማነውስ ሃይሚ ለሶሲ የላከችው ቴክስት ነበርና ያንን ሜሴጅ እያነበቡ ነበር ደሞ ላይቭ ነበር እያነበበች የነበረችውና በነገራችን ላይ ሞኝን አንዴ ስደበው ከዛ ራሱን ይሰድባል ይባላል ሃይሚ ሰደበቻት እሷ ደግሞ ደግማ ራሷን ሰደበች ስለዚህ ዛሬ ደግሞ ባንቺ ምክንያት ህይወቴ እንደዚህ ሆኗል ስለዚህ ልታስታርቂኝና ነገሮች ሁሉ ወደ ነበረበት እንዲመለስ ፈልጋለሁ ያለች ነው እኔ ሶስተኛ ወገን ሆኜ በእናንተ ፍቅር ውስጥ አልገባም ያለች ነው ሃይሚ ማለት ነው ሃይሚ አምራለች ማለት ነው ቡርኬም ዛሬ ከትግስቴ በላይ ተፈታተንሽኝ ይያላት ነውና በቃ ታውን በኋላ ይቅርታ ማለልሽም አላናግርሽም ይያላት ነውና ከባድ ነገር ነው እንግዲህ እኛ ይቅርታ እንዲባባሉ እንፈልጋለን እንዲታረቁ እንፈልጋለን በነገራችን ላይ እዚህ ቪዲዮ ላይ ትላንትና በሰራው ቪዲዮ ላይ ሃይሚ እንድትረጋጋ የሚል ቪዲዮ ነበር የሰራሁት አይደለ ሃይሚ ያልተበደለችም ብዬ አልሰራው ብዙ ሰዎች ግን እኔ ሃይሚን እንደተጫንኩ አርጋችሁ ኮሜንት የጻፋችሁ ሰዎች ቪዲዮውን ባካችሁ በደንብ ስሙት ቪዲዮውን ካልሰማችሁት ማለት ነው ስለዚህ ቪዲዮውን ሰምታችሁ ከዛም በኋላ እስከ መጨረሻው ከሰማችሁ በኋላ አስተያየት በሰጡ ይቻላል ግን አንዴ የጠፋ ነገር በይቅርታ ነው ይፈታው ሌላ ነገር ምንም ሊሆን አይችልም ብሩኬ አጥፍቷል ወይ በደንብ ነው ወቀት ነው በቃ አጥፍተሃል ብለን በጣም እኮ ተናግረናል ከዚህ በላይ ምንም አናረገው አይደለ እንዴ ስለዚህ እሱም አምኗል እኮ ይቅርታ ጠይቋል ሶሲም ይቅርታ ጠይቃለች አንድ ሰው ይቅርታ ከጠየቀ ከዛ በላይ ምን ሊሆን ይገባል ስለዚህ ባለፈው ምናልባት ኔጌቲቭ የሆነ ኮሜንት የምንጽፉ ሰዎች ባለፈው ብሩኬ ያለው ነገር ነው የሚሆነው የሆነ ነገር ሲፈጠር እኛን የሚያራርቁን ሰዎች ይበዛሉ ያለው ነገር እውነት ነው የሚሆነው ማለት ነው ስለዚህ እነዚህ ልጆች አንድ የሚሆኑበት መንገድ ነው እኛ ሐሳብ ልንሰጥ የምንችለው ስለዚህ ብሩኬ አጥፍቷል ሆኖም ግን አሁን ሃይሚ ይቅርታ ልታረግለት ይገባል ነው በቃ እነዚህ ሰዎች ባንድ ለሊት የሚፈርሰው ፍቅራቸው ባንድ ለሊት የተገነባ አይደለም ብዙ ዋጋ ከፍለውበት የገነቡት ፍቅር ነው ስለዚህ ይሄ ደግሞ ባንድ ስህተት ሊፈርስ አይገባም ይሄን ያሳብ እናንተ ብትሆኑ ምን ታረጋላችሁ ስንት አመት ሙሉ የገነባችሁትን ፍቅር ባንድ ቀን ስህተት ወይ አንቺ ወይ አንተ ስህተት ሰርታችሁ በእናንተ ስህተት ምክንያት ፍቅራችሁ ትዳራችሁ ቢፈርስ ደስ ይላችኋል አይላችሁ ስለዚህ እኛ ያ ነገር እንዲፈጠር አንፈልግ ይሄን ፍቅር ለመገንባት ጊዜ ወስዶባችኋል ለመጣላት ግን አጭር ጊዜ በቃ መሆን የለበትም ሰው ይሳሳታል ምንም ጥያቄ የለው በቃ ይሳሳታል ማንንም ሰው ይሳሳታል ግን ብሩኬ ለሁለተኛ ጊዜ ስለደገመ እኛም ለዚህ ነው ጫን ያልነው ማለት ነው በቃ ጫን ብለን ብሩኬ ጥፋተኛ ነው ብለን የደመደምንበት ምክንያት ይሄ ነው ትክክል አይደለም ብሩኬ የሰራው ስራ ማለት ሆኖም ግን በጣም ይቅርታ አለ ስለዚህ ሰው ከይቅርታ በላይ እንግዲህ ምንድነው የሚያደርገው አሁን እኮ ይቅርታ ካላደረጉ እሷ ይቅርታ አርጋ ብሩኬና ሃይሚ አንድ ላይ ካልተመለሱ ምንድነው የሚፈጠረው ነገር መለያየት አይደለ እኛ ያስደስተናል እስቲ ኮሜንት ላይ ጻፉ ያስደስታችኋል በእርግጠኝነት እንደማትደሰቱ እርግጠኛ ነኝ ምክንያቱም እነዚህ ልጆች ከዚህ ፊት ሲጣሉ ራሱ እንዲታረቁ ትልቅ ጥረት ስታረጉ የነበረ ኮሜንት በተለያየ ሐሳብ ሲሰጡ የነበራችሁት እናንተ ናችሁ ስለዚህ እንዲሆን እንደማትፈልጉ እርግጠኛ ነኝ አሁንም እስቲ የእናንተን ሐሳብና አስተያየት ኮሜንት ላይ ጻፉ
ዛሬ ምን ተፈጠረ ቪዲዮን እንይና ሐሳብ እንስጠብ ወደ ቪዲዮ ምንድነው የምትፈልጊው አንቺ ኮንሽ ጠራሽ አናግርሽ በሰላም አይደል እንዴ በሰላም ተወሩ አይደል እንዴ እኔ ካንተ ጋር ማውራት አልፈልግም እኔ እሱ ማውራት እሺ ምን በይው ከበደልኩሽ ይቅርታ አልጠይቅሽ ምን በድዬሽ አልፈልግም ይሄው እንግዲህ ምናልባት ትላንትና ይቅርታ እንዲ ነው ወይ ስትሉ የነበራችሁ ቤተሰቦች አላችሁ ዝቅ ብሎ ይቅርታ መጠየቅ አለበት ብላችኋል ይሄው ዝቅ አለ ከዚህ በላይ ምን ይሆን እሺ ለምሳሌ የሆነ ጥፋት አጥፍታችሁ በማወቅም ይሁን ባለማወቅ አንድ የሆነ ጥፋት አጠፋችሁ ያንን ጥፋት ወደ ኋላ መመለስ አትችሉም አይደል ያን ሰው የበደላችሁትን ሰው ይቅርታ ከጠየቃችሁ ያ ሰው እንዲካላችሁ ምንድነው የምታደርጉት ይቅርታ የማይፈታው ነገር የለም ስለዚህ ይቅርታ ምንም አይነት ነገር ቢኖር ይፈታል ሰው እኮ ተጋድሎ ራሱ በይቅርታ ይታለፋል አይደል እንዴ በቃ ተጸጸተ እኮ ይሄ ልጅ እኮ ተጸጸተ ሰው ፈጣሪውን እንኳን አሳዝኖ እኮ ንስሐ ገብቶ በቃ ሰላም ወደ ሰላም መንገድ ይመለሳል ሰውን አስቀይሞ ደግሞ ይሄን ስላችሁ ሃይሚን እየወቀስኳት አይደለም በቃ ይቅርታ መቀበል አለባት ተጎድታለች አው በቃ ይሄ እኮ ስሜትን የሚጎዳ ነገር እንደሆነ ምንም ግልጽ ብሩኬ ማድረግ አለበት ወይ የለበትም በቃ ትክክል አይደለም በእንደዚህ ለዚህ ነው ልክ ማለት ነው ይሄ አርቃችሁ አስቀምጡ እንደሚባለው መድኃኒት እንደዚህ ያሉ ነገሮች ወደ ፍቅርም ሆነ ወደ ትዳር መቅረብ የሌለባቸው ፕራንኮች ናቸው ብለን በመጀመሪያ ቀን የተናገርነው ለዚህ ነው ስለዚህ ብሩኬ ያጠፍቷል ሶሲ ማጠፍታለች አለቀ ሶሲ እኮ እዚህ ከብሩኬ ጋር ይሄን ቪዲዮ በመስራቷ እኮ ያው ከጓደኛዋ ጋር ተጣላች ትላንትና አይታችሁ ከሆነ ሶሲና ዳኒ በጣም በቃ አይለኛ ግጭት ውስጥ ነበሩ የነሱን ቪዲዮ አይታችሁ ከሆነ ስለዚህ እሷም የራሷም ህይወት ነው አሁን የተበጠበጠው በምን ምክንያት ቪዲዮን እሱ ራሱ እንዴት አንቺ ከብሩኬ ጋር ይሄን ትሰራለች ነው ያላት ከብሩኬ ጋር አያችሁ ከሃይሚ ጋር ተመሳሳይ ነገር ነው ማለት እሷ ከሶሲ ጋር ለምን አረከኝ ፕራንክ አረከኛለች እሱ ደግሞ ለምን ከብሩኬ ጋር አያችሁ አንዳንድ ጊዜ እኛ ዝም ብለን ቀለል አድርገን የምንሰራቸው ነገሮች እኛ ዋጋ ያስከፍሉናል በምን በኩል ዋጋ እንደሚያስከፍለን አናውቅም ስለዚህ ጥንቃቄ ማድረግ ያለብን ለዚህ ነው እኔ አንተ ማግኘት በራስ ስልክ አላገኘ እሺ ምንድነው የምትፈልጊው እኔ እንደዛ ይሁሉ ሰዓት ተሳወራሽ ላውራችሁ ነው ሁለታችሁ ሃይሚ በእናትሽ አንዴ በእናትህ ልሂድበት እኔ ዛሬ አልፈልግም እኮ እሺ ዝም ብለሽ ስሚ ምንድነው የምትፈልጊው ልነግርሽ እኮ ነው የምፈልገው ነገር እሺ እኔ ሶሲ ጥፋት ንገሪኝ እሺ እንደዚህ የምትሆኝበት ንገሪኝ ሶሲ ጥፋት ንገሪኝ እኔ ላስረዳሽ እኔ አንቺ አለሽ ብዬ ነው የመጣሁት እኮ እሱንም ቢሆን ላስረዳሽ እኮ ይልሽ ሃይሚ ባንቺ ምክንያት ዳንኤል ሌላ ነገር እያሰበ እሺ መንገዱን እሺ ስሚ እሺ ሄጃለሽ ሃይሚ እግዚአብሔር አቻይ ማለት ጌታን ረፍ በጣም እንግዲህ እንደቀለ የጀመሩት ነገር እንደዚህ ያራራታቸው ነው ሶሲንም ቡርኬንም ማለት ነውና ከዚህ በላይ ቅጣት ያለ አይመስልኝም እውነት ለመናገር ማለት ነው ከዚህ በላይ በደንብ ነው የቀጣቻቸው በቃ በደንብ አርጋ ጌታን ረፍ ሃይሚ እንድንጣላ ነው ፈልግነው እኔ እግዚአብሔርን የመጨረሻ ትግስቴ ላይ እየመጣች ነው እግዚአብሔርን እኔ ራሴ ላልኩኝ ይፈጠረው ምንድነው እኔ የትኛውን የማንን ነፍስ ያጠፋሁት ነው እንደዚህ የምትሆኝብኝ ለምንድነው እንደዚህ የምትሆኝው ለምንድነው ልታናድዱኝ የምትፈልጉት ለማናድሽ አንቺ ባሰብሽው ነገር ዳንኤል ሌላ ነገር አልሽኝ እሺ መጣሁኝ ስመጣው ሁለታችሁ አንድ ላይ ናችሁ ታረቁና ማለት ነው እኔን ከዳንኤል ጋር አስታርቁ ሌላ ምንም ነገር አልፈልግም ባባሽ አይደለም በቃ ሶሲም ሌላ ጭንቀት ውስጥ ናት ማለት ነው ሶሲም ከራሷ የራሷ ጉዳይ የራሷ ሌላ አጀንዳ ሆኗል ማለት ነው ሌላ አጀንዳ ሆኗል እሱን አንቺ አትነግሪኝም ስለመታረቅ አንቺ አትነግሪኝም መታረቅ ብፈልግ እኔ ራሴ አገኘው ነበር ምንድነው ነካሽ አንቺ አገናኝ ኤጀንሲ ነሽ እና እሱ የምታገናኝን ምንድነው ነካሽ ለምንድነው ለኔ ቴክስት ማመልሽ ነው አንቺ ስለምን ሆነሽ ነው ለምን ስለምልፈልግ እንዴ ሃይማኖት በቃ እኔ ራሴ ህይወት መኖር ፈልጋለሁ ተው መጣው ነካሽ ቤትሽን በጠበቅኩት አዎ ይሄው ሳልፈልግ ይሻላል እንደዚህ ይሻላል እሺ ሆናችሁ እየጠራችሁኝ ምናምን እንደምትፈልጉት ሃይሚ በቃ ያለ የሌለው ምንም እንተናት እኔ ራሱ ተደውሎልኝ ነው የመጣሁት እሺ እኔ ነኝ የደወልኩላችሁ ሁለታችሁ ታረቁ ብቻ ይልሽ ልንገርሽ ሃይማኖት ጌታ ነው የምልሽ አንቺ ባተናገርሽ ነገር ከዳንኤል ጋር ያጣላሽ ገባሽ አይደለ እሱ ፍራንክ ነው ብሎ አምኖኝ ነበር አንቺ ነሽ ያጣላሽን ከዳኒ ጋር ልትይ ነው ያው ሶሲ የራስሽ ጥፋት ነው
የራስሽ ጥፋት ዋጋ አስከፍሎሻል ስለዚህ አሁን እዚህ ጋር ሃይሚን ተጠያቂ ማድረግ አትችይም አንቺ ሃይሚን ተጠያቂ ማድረግ አትችይም ዳኒ ካመነሽ ፍራንክ መሆኑ ካላመነሽ ምንም ማድረግ አይቻልም እውነት ለመናገር ስለዚህ አንቺ ላጠፋሽው ጥፋት ደግሞ አንቺ ነሽ ተጠያቂ መሆን ያለብሽ እኔ ምን አገባኝ አንቺ የተናገርሽ ንግግር ነው ገባሽ አይደለ የምሬ ነው የምልሽ ሃይሚ እኔ እስካሁን ታግሻለሁ አሁንም እየታገስኩ ነው ተስፋ እየቆረጥኩ አይደለም ገባሽ አይደለ ለማስታረቅም ሆነ ምን ማለት ዝም ብለሽ ስሚ እስከዛሬ ሰብቼሻለሁ ብዙ ነገር ስትናገሪ ብዙ ነገር ስታወሪ ስትሰድቢኝ ችግር የለውም ብዬ ነው ያዳመጥኩሽ ገባሽ እኔም ትግስት አለኝ ሃይማኖት አውቃለሁ እንዳጠፋው በቃ አትቻለሁ ብላለች በቃ ከዚህ በላይ ምንድነው የሚደረገው ታዲያ ገባሽ አይደለ አውቃለሁ ልክ እንዳልኩላችኋለሁ አይደለም አንቺ በተናገርሽ ንግግር አጣላሽኝ ያልኩሽ ገባሽ አይደለ አሁን ዳኔ ለሚያው ምን ተናግሬ አራሹን ታውቂያለሽ በጣም ተወሰነ አራሹን ታውቂያለሽ እኔ መናገር እንዲህ ነገር መቀለስ እንደዛ ከሆነ ዳኒ ራሱ ሃይሚ ባወራችሁ ነገር እኔ ተሰምቶኛል ሌላ ነገር እንዳስብ አድርገሽኛል ሃይሚ ይበለኝ የዛኔ አምናለሁ እስኪ ዳኒ ሊመጣ ነው ምናልባት አልጋ ላይ ሰራችሁትን ቪዲዮ አይቶ እንዳልደበረውና እንደደበረው ምናልባት በእኔም ንግግር ከሆነ እሺ ግን እኔ ሶስተኛ ሰው ሆኜ አልገባም በሰው ህይወት ውስጥ ገባሽ ነገ ዞሮ ለሚገናኝ ሰው ሶስተኛ ሰው ሆኜ ያኔ ፍቅር የሆነ ስለራሷ እንዳይሆን እያወራች ያለችው ዞረን ከቡኬ ጋር እንገናኛለን ስለዚህ ሌላ ሰው መግባት የለበትም የሚል አይነት ነገር ሲጀምሩ አልነበርኩም ምን አገባኝ እኔ የሆነ ነገር ሲጀምሩ አብራችሁ ጓደኝነታችሁ ሲጀምሩ ነበር ልመቺ ነው ለምንድን ነው የምመታሽ አይ እንደዚህ እኔ ልመቺ አንቺ ሲጀምር ሰበብ ልትሆንብኝ እንደምትፈልጊ አውቃለሁ ማኔ በላው ሌላ ጦርነት ማለት ነው ሌላ ድብድብ ሊፈጥሩ ነው የተወዳችሁና እየተከበራችሁ ቤተሰቦቼ እንግዲህ ቪዲዮን እንዳያችሁት ነው በዚህ መልኩ ነው ያለቀው ማለት ነው ይሄ የዛሬው ቪዲዮ ነገ ምን ይፈጠራል ዳኒ ሊመጣ ይችላል እሱን የምንጠብቀው ጉዳይ ሆናል እስከዛው በያላችሁበት ሰላማችሁ ብዝት ይበል ቻው